እንደው ምን አስቦ ይሆን? የሱ ችግር እኮ አንድ ነው። ምንድን ነው? አንቺ ነሽ። አንቺን ካገኘሽ እኮ እሷ ሊለቅ ነው ስምምነታቸው። እንደዛ ከሆነ ለምን አላገኘውም? እስካሁን ሽጉጥ ማስፈራሪያ ነበር። አንቺን ካገኘ ግን መተኮሱ አይቀርም። እሱማ እኔ ከሱ ቁጥጥር ውጭ መሆኔ ለእሱ አደጋ አለው። እሱን እኮ ነው የምልሽ። ግን ደግሞ ልጇን ማስመለጥ አለባት። እርግጠኛ ነኝ ትሁት እንደዚህ ቆራጥ ያደረጋት የአባቷ አመጣለሁ ማለት ነው። እንደው መጥቶ በደፋልኝ። ክፉ ሰው ገለሃል ብሎ ጎሽ አይሉትም። እሷም ሀሳቧ አባቷ እዚህ ውስጥ እንዳይገባ ነው። እኔማ የእሱ መኖር በራሱ ሊያቀውሰኝ ነው። አለም ያትድከም እንጂ አትፍሪ፣ በርታ በይ። እሺ እንዴት እንደማመሰግንህ አላውቅም። ሁሌ አስብና ቃላት አጣለሁ። ሰሞኑን ፈልገሽ ያገኝልኝ። እኔን የፈለገኝ ቤቢ ነው። ማን ነው ቤቢ? ያከራችን ልጅ አታውቂውም? ያ ትንሹ ልጅ? ትንሽ አይደለም ማለቴ። ማለት አልገባኝም። ማለቴ ትልቅ ነው ልልሽ ነው። ቆይ እንዴት ነው የሚመልስሽ ታዲያ? በራይድ ነው ደግሞ እኮ ቅርብ ነው። አንቺ ግን ቦታው እንዴት አወቅሽው? እማዬ ነግራኝ ነው። እንዴት ነው ግን እማዬ ይቅርታ የምታደርግልሽ? በጣም አስቸገረችኝ እኮ። ልክ ናት በጣም። እኔ ይቅርታ ይገባኛል። እህቴ እንደዚህ እያልሽራሽን አትውቀሽ። እኔ በጣም ደስተኛ ነኝ። ምክንያቱም በእኔ ምክንያት መራመድ ተሳነሽ፣ በእኔ ምክንያት ደግሞ ከጓደኞችሽ አነሽ። እየተማርኩ እኮ ነው፣ ደግሞ ከሷ አላነስኩም። እሺ ህዊ፣ ከዚህ በኋላ ግን እዚህ እንድንገናኝ ነው የምፈልገው። ለምን? ምክንያቱም እናቴ ልታይን ስለማትፈልግ። ትስተካከላለች፣ አትቀያይሚያት። ታያት፣ ሁሉም ነገር ከተስተካከለ በኋላ ነው እንድንታረቅ የምፈልገው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ገዛኝና አለሜ ተገናኙ። አለሜ ነገር ግን ብቻውን አልነበረችም። አባዬም እኖም ናታም ትሁትም ሁሉም ሰው አንድ ላይ ነበር እየጠበቀ ማለት ነው። ነገር ግን አለሜ ብቻ መስሎ እንኳን ደህና መጣሽ ብዬ እንዳጨበጭብልሽ ነው ለዚህ ስራሽ እያንዳንዱ ትከፍያለሽ። አባዬ ተረጋጋ እንጂ ምን ለማለት እየሞከርክ ነው ብሎ እየጠይቋል። ሁሉም ሰው ባለበት አባቱን ያፋጥጣል ማለት ነው። እንግዲህ አለሜ ብቻውን የመጣችው መስሎት ነበር እሱ። ትሁት እኔ ያልኩሽ ማንም ሁሉንም ሰው ሰብስበሽ አምጪ አልነበረም ያልኩሽ፣ ነገር ግን እንዴት እንደዚህ ታደርጊያለሽ? ገዛኝ ልጅሽን አምጪ ብሎ እየጮኸ ነበር። አትጠራጠሩ ልጄ እዚህ የለችው፣ ወደ ቤት መሄድ አለብህ፣ ለዚህ ስራ እያንዳንዱ ትከፍለዋለህ ትላለች አለሜ። ነገር ግን ጭራሹ ወጥተሽ ትመለሺ አፍ ጨምረሽ መጣሽ አይደለም ምላስ ጨምረሽ እያለ እየጮኸባት ነበር እና ቤቲም ቆማ እያየቻቸው ነበር። እና አንቺም ሁለታችሁም ለሰራችሁ ስራ እያንዳንዳችሁ ትከፍላላችሁ ብላ አለሜ ትስትበታለች። እና በዛ የተነሳ ነገር ግን ምንም ነገር ማድረግ እንደማይችሉ ነበረ ሲናገሩ ነበረ። ናታን ተደብቆ እያየ ነበር። እና ናታን አባዬ ሁሉም ሰው ግን አንድ ላይ ነበሩ ማለት ነው። እሱ የመሰለ አለሜ ብቻ የመጣች ነበር የመሰለው። እስከ ዛሬ ብትጫወትብኝ እያንዳንዱ ነገር አስከፍላለሁ እያለችው ትሁትን አዝናለሁ። አቶ ገዛኝ ምንም ወንጀል ተደብቆ ወይም ደግሞ የፈለግኩን ለማግኘት ልጅን ህይወት ለማዳን ሌላ ሰው ህይወት ማጥፋት እንደሌለብኝ በደንብ ጠንቅቄ አውቃለሁ። ስለዚህ አሁን ወደ ህግ ፖሊስ መጥቶ በቁጥጥር ስር እንዳውሎ ይደረጋል ማለት ነው። ነገር ግን ይህንን ሀሳብ ያመጣ አባዬ ቢሆንም ገዛኝ በጭራሽ አልጠበቅም። ትሁትን አስጨንቆ ልጇን አምጪ እያለ ስጠራት፣ ነገር ግን ትሁት ሳትሆን አለሜ ምን ነው ምንድን ነው የፈለግከውም? እኔን አይደለም ይኸው መጥቻለሁ፣ እሷን ተዋት፣ እኔን ከፈለግ እዚህ ነኝ ያለሁት ትለዋለች። አዎ ስፈልግሽ ነበር፣ በመጨረሻ መጣሽ አይደለም? ኦ ትሁት ጥሩ ነገር ነው የሰራችው እያለ ደስ ይለዋል። እሱ ናታን ወይም ደግሞ አባዬ እዛ ያለ አልመሰለውም ነበር። እና ሁሉም ሰው አንድ ላይ እያሉ አንድ ላይ ያገኛቸዋል። እና ገዛኝ በጣም ይደነግጣል፣ አልጠበቀውም ነበር። አባዬ ትጠራጠር እናቴን ያላገኝ ሲጀመር እናቱን አግኝቶት ነበር ከመጀመሪያው።
እያስመሰለ ነበር ማለት ነው ልጄ ሲል ይናደዳል። አዎ እናቱን ካገኘው በጣም ረጅም ጊዜ ሆኖታል። ነገር ግን እናቱ ስለለመነች እና ምንም ነገር ማድረግ እንደሌለበት በህግ መጨረስ እንዳለበት ስለነገረችው ነው ብሎ ይነግራል። እና አለሜና ናታን ከተገናኙ ቆይቷል ነው የምትይኝ ስትለው ቤቲ አዎ አለሜና ናታን ተገናኝተዋል። ዛሬ ሳይሆን ድሮ ነው የተገናኙት። ስለዚህ አሁን ፊት ለፊት ከነሱ ጋር መጋፈጥ ትችላለህ። ናትን እናቱን ካገኘን ዛሬ ሳይሆን ቆይቷል ብላ ትነግረዋለች። እንደዛ አትግብኝ እናትና ልጅን አገናኘ ማለት ነው። ጥሩ አሁን ለዚህ ስራ እያንዳንዱ አስከፍላለሁ ብሎ አባዬ ላይ ይዝታል። የፈለከውን ማድረግ ትችላለህ። እኔ በጭራሽ የምፈራ ሰው አይደለም። የማይፈራ ሰው ደግሞ ወይም ደግሞ አንድ ሰው ነገር ሳትናገር ማድረግ ትችላለህ እያለ ካሁን በኋላ አለሜ የእሱ ኃላፊነት እንደሆናችና አለሜን እንደመወዳትም ጭምር ይነግረዋል አባዬ። ገዛኝ በጣም ይናደዳል እና አባዬና አለሜ አንድ ላይ መሆናቸውን መቀበል ከበዶ። ለዛ ነበር እንደዛ ጥብቅና ስትቆምለት የነበረው ከዛ ጋር ለመሆን ፈልገ እያለ መጫወት ጀመረ። እና አንተ በራስህ ህይወት መሰረታል። አለሜ ደስተኛ መሆን አይገባትም። እሷም የራሷ ህይወት መሰረት። አንቺ አልገባሽም። ያንቺን ጉድ እኮ ናታን አልነገረችም እንጂ ብትነግሮ ኖሮ እስካሁን አያቆይሽም ነበር። ይገልሻል። አይ በጭራሽ አንተን ራሱ ዝም ብሏል እኮ ምንም አላደረገም። እናቱን ካገኘ እንደቆየ ሰምታል አይደል እያለ ከዛኝ እጅግ በጣም ትሁት ላይ መናደድ እና መበሳጨት ጀመረ። የትሁት አባቱን መጣፍ ለፊት ተጋፈጠ ማለት ነው። እንዴት ብደፍር ነው የልጅ ልጄን የምታግተው በማለት ይጫውበታል። አባዬ ተረጋጋ ብላ ትሁት ስትለምነው አልረጋጋም። ዝም በይ እንዴት ብደፍር ነው የገዛ ልጄ የልጅ ልጄ የማግትብኝ እሱ ማስ ስለሆነ ነው ብሎ በጣም እየጫው ነበር። እና አለሜና አባዬ እንግዲህ ይህንን ሀሳብ ሳመጡ ይህንን ሀሳብ ማንም አላወቅም ነበር። እና ብቻሽን እዛ እንድትሄጂ በጭራሽ እንደማላደርግ ታውቂያለሽ ብሎ ይወስናል። ስለዚህ የምትፈልጉት ቦታ እሱ እንደማደርሳትና ከጎናም እንደሚሆን ቃል ገብቶለት ነበር። እናም አባዬ ሁሉ ነገር እስክስተካከል ድረስ እኔም ከአንቺ ጋር ነኝ፣ ወደ ህግ እሄዳለሁ፣ ፖሊስ አመለክቸዋለሁ፣ ፖሊሶች አሁን እየመጡ ነው ብሎ ይነግራል። እና ነገር ከባድ ሆነ ግን እንወጣለን ብዬ ተስፋ አድርጋለሁ ይላታል። ስለዚህ እሺ አንተ ካልክ አልፈራም ትለውና ከምንም በላይ ልጄ ደስተኛ እንዲሆን ነው የምፈልገው። ለልጄ የሚገባውን ሀብት ንብረት ይገባዋል። ስለዚህ ከእሱ ነጥቄ ለልጄ ማስጠት አለብኝ። ምክንያቱም ልጄ ለልጄ ነው የሚገባው። ስንት ዓመት ሲደክምበት የነበረው እንዲሁ ሜዳ ላይ እንዲቀር በጭራሽ አልፈልግም ስትል ትነግራለች። በቃ እንግዲህ አለምን እንደምፈልግና አለምን ካመጣውለት ልጅህን እንደሚለቅልኝ ነግሮኛል ስትል ትሁት ትነግረዋለች። እና እባክህ ልጄ ውሰድንና ደብቅልኝ እንደምንም ብለህ ትሁት ይህንን ለአንቺ ማድረግ ለእኔ በጣም በደስታ ነው ማድረግልሽ። ስለዚህ አሳባይ ዋሽ እያለት ነበረ እና እሷም ደስ አላት። አሁን በኋላ ምንም ብፈጠር ከጎና እንደመሆንና መቼም እንደማይርቅ እየነገራት ነበር። አመሰግናለሁ፣ እንደማትርቀኝም እርግጠኛ ነበርኩ። ስለዚህ ነገር በጣም አመሰግናለሁ ስትል ታመሰግነው ጀመረ። አይ ምን አደረግኩልሽና ነው የምታመሰግኝ? ገና ብዙ ነገር አድርግልሻለሁ አሳባይ ግባሽ እያላት ነበር። እሷም እሽ ትለዋለች እና በጣም ደስ ብሏት አቅፋ እየሳመችው ልትለዩ ስትል እጅግ በጣም ደስ ብሏት ነበር እና እሱ በጣም ተገረመ። እና ትሁትም ከአሁን በኋላ ምንም ነገር በፈጠር አንድ ላይ እንደሚሆኑ እያወቀች መጣች። እና ናታን እንግዲህ የምትፈልገው ልጅን ከሆነ አለሜን ከሆነ አለሜን እሰጣለሁ። ልጅ ትሁት አሁን ጥሩ ውሳኔ ነው። ስለዚህ ከምንም በላይ የሚበልጥልሽ ልጅሽ ብቻ ነው። ስለዚህ ልጅሽን ብቻ ነው ማዳን አለብሽ ስትል ትነግራታለች። እንግዲህ ወስኛለሁ፣ አሁን ልጄን ብቻ ነው የማድነው፣ ከልጄ በላይ ምን አለ ስትል ትነግራታለች። አሁን እንደዛ ይሻልሻል፣ ልጅሽ ብቻ ነው የምታዋጣሽ ስትላት፣ አሁን ግን ቤተሰብ ጋር መሄድ አለብኝ ስትላት ነበር። ቤተሰብ ጋር እጄ ቤተሰቦችን ማግኘት አለብኝ እያለችው ነበር። እሺ ትለውና ትሄዳለች ማለት ነው። ነገር ግን እህቷም ተማሚ ስለሆነች እህቷን ለማሳከምና እህቷ ድና በእግሯ እንድትሄድ ማየት እንደምትፈልግም ጭምር ትነግራታለች። እና በቅርቡ ደህና እንደምትሆን አልጠራጠርም እያለቻት ነበር። እና ምንም ብፈጠር
ሁሉ ነገር ይስተካከላል እህቴ ስትላት እሺ ይስተካከላል፣ ግን እማዬ እንዴት ነው አንቺ ይቅር የምትልሽ? እማዬ ይቅር እንድትልሽ እና ሰላም እንዲሆን እፈልጋለሁ ስትል አታስቢ፣ ሁሉ ነገር ይስተካከላል እና ሰላምን እንሆናለን እያለቻት ነበር። ተስፋ አድርጋለሁ ስትል ትነግራታለች። ምን አለምና አባዬ ትሁት አንድ ላይ ተገናኙና ነገረችው እየተፈጠረ ያለ ነገር። ከምንም በላይ የምፈልግ ነገር ቢኖር እሱም የጥያቄ ነገር አለምን ካመጡለት ልጄን እንደሚለቅልኝ ነግሮኛል። ስለዚህ አሁን የሚፈልገው ልጄን ብቻ ነው እኔ። ስለዚህ ምን ማድረግ እንችላለን አባዬ? ስለዚህ ያለኝ አማራጭ አለምን አሳልፎ መስጠት ነው ማለት ነው ስትል ትነግረዋለች። አይ ትሁቴ በጭራሽ እሱ ሊሆን አይችልም። አለምን አሳልፈሽ ልትሰጪ ነው። ታዲያ ሌላ ምን አማራጭ አለን? ልጅችን ለማዳን ግዴታ አንድ ነገር ማድረግ አለበት ስትል ትነግራታለች። እና እኔ አሳልፌ ራሴን ለአባቴ ልሰጥ ነው እና የትሁት ልጅ ማዳን አለብን። ነገር ግን ናታን ሁሉ ነገር በእቅድና በፕሮግራም እናደርገዋለን። ስለዚህ አሁን ላይ አለሜ የሚፈልገው ነገር የትሁት ልጅ ነፃ ማውጣት ነው። ስለዚህ አሁን ሄጄ ፊት ለፊት ይጋፈጣል። እማዬ ግን አንድ ነገር ካረግሽ እኮ እኔ መኖር አልችልም ስልሽ ይነግራታል። አይ በጭራሽ እኔ ምንም አልሆንም አታስብ ልጄ፣ እዛው ከኔ ጋር ትገኛለህ አንተም ስትለው እንዴት ብሎ ሲነግራት እሱን አስረዳለሁ አታስብ እያለችው ነበር። እና በአካል አንድ ላይ ሊገናኙ ይወስናሉ እና የትሁት ልጅ ነፃ ለማውጣት ይሞክራሉ። ቤቲም በጣም ደነገጠች። ሁሉም ሰው ቤት ውስጥ ተሰበሰበ። ናቲም ስለ እናቱ ስላወቀ ቤቲ አወቀ ብላ አልጠበቀችም ነበር። ቤቲ ናታን እናቱን ካገኘው በጣም ቆይቷል፣ ዛሬ አይደለም። ግን አለሜ እሱ ለማረጋጋት ብዙ ነገር ስታደርግ ነበረ ብላ ነገረቻት። ሄድሽ ብሎ ስጠይቃት እናትሽ እኮ ገናሽ ስጠይ ገንዘብ ካለ ካገኘች ምን ትፈልጋለች ሌላ እያለች ስጫውባት ነበር። ስለ እናቴ እንደዚህ መናገር መፍትሄ የለም። ስለዚህ ስለ እናቴ ምን ነገር እንዳትል እባክህ ተጠንቀቅ እያለች ትጫውባታለች እና በጣም ትናድዳለች ማለት ነው። እና አለሜ በመጨረሻ እንግዲህ ምን ማድረግ እንዳለበት እና ምንም ነገር እንደማይፈጠር አባዬ ከጎና እንደሆነ እየነገራት ነበር። እና እሷን በጣም ደስ ብላት እንግዲህ ተስፋ አድርጋለሁ በማለት ታወራ ነበር። እና አሁንም ምን ነገር አይፈጠርም፣ የትሁት ልጅ እጇ ከገባች በኋላ ምን እንደሚፈጠር አያውቅም፣ በጣም ፈሪ ሆኛለሁ እያለችው ነበር። መፍራት የለብሽም እኔ ሁሌም ከጎንሽ ነኝ እያለች ነበር። እንግዲህ ተስፋ አድርጋለሁ፣ ብቻ ግን ውስጤ ጥሩ ስሜት እየተሰማኝ አይደለም፣ ልጅም አትፍሬ እያለት ነበር። እና ምን እንደምፈጠር ላመሰግን እፈልግና የምለው ነገር ይጠፋብኛል እያለችው ነበር። እና ትሁት ደግሞ በጣም ደስ ብሏታል ልጇ ስላገኘችው። ከአሁን በኋላ ጥለሽኝ አትጂ፣ እኔ የትም አልሄድም፣ አያቴ ጋር መሄድ እፈልጋለሁ ስትል ትነግራታለች። እኔ እዛ ወንበር ላይ መተኛት አልፈልግም፣ አያቴ ጋር ነው የሚሄዱ ስትል ወንበር ላይ ነበር እንዴ ሳስተኛሽ የነበረው? እንግዲህ አንድ ጩጬ ፍሬ ወንበር ላይ ነበር ሳሰቃያት የነበረው ማለት ነው። እና ወንበር ላይ ነበር ሳስብ የነበረ። በጣም ትናድደን ወይኔ ልጄ እያለች ትሁት ትበሳጭና ከዛ ሄደ ትጨዋለ። እንዴት አንድ የ6 ዓመት ልጅ ወንበር ላይ ታስተኛለ ታሳፍራለ? እና ምን ለማለት ፈልገሽ ነው? እስር መሆኑን ረሳሽ እንዴ እያለት ነበር። ቢሆንም ለነጭ ጨካኝ ነው ትሰማኛለ። አንድ ቅድመ ሁኔታ ፈልጋለሁ፣ ልጄ ማሳደግ ፈልጋለሁ። ስለዚህ የፈረምኩትን ወረቀት እንድትቀድልኝ ይፈልጋለሁ፣ በቃ ውሉን እንዲፈርስ ይፈልጋለሁ ስትል እሱ እኮ ለስራ ነው፣ እሱ የማይገናኝ ነገር ነው፣ ስለዚህ አላፈርሱም ይላታል። እንግዲህ የማታፈርስ ከሆነ እኔ ራሴ ትልና ፍለጋው ትቀጥላለች። ከዛ እነሱ በወጡበት ቁጥር መኝታ ቤቶቹን የተለያዩ ነገሮችን መፈተሽ ትቀጥላለች። እንግዲህ ፍተሻዋን ትቀጥልና የራሷ ሰነድ ታገኝና ወደ ራሷ ትወስዳለች። እንግዲህ የፈረመችውና ውሉና መስረጃ ሰነድ ስላለ እሱን ይዛ ለመሄድ ትወስናለች ማለት ነው። እና ይህን አጋጣሚ ተጠቅማ ሰነዱን እጇ እቺ የማትረባ ተጫወተችብኝ አይደለም እኔ ያልኩት አለምን ብቻ ይዘሽ ነው ያልኩ እንጂ ቡድን ሰብስበ አምጣ ብያታለሁ እንዴ፣ ቆይ ለዚህ ስራ አስከፍላታለሁ እያለ እጅግ እየተናደደ ነበረ። ውሏን ደግሞ በጭራሽ አልቀድለትም፣ ውሏን እስክጨርስ ድረስ እሷንም አሰቃያታለሁ፣ ያለሜ ዕጣ ፈንታ ይደርስበታል ብሎ ይዘትበታል። ውሏን ግን ወስዳ እሷ ቀዳው ጥላለች። ምንም አይነት ውል የለንም ብላ ስትናግረው ልክ ውሉን ለማሳየት ክበት ሲከፍቶ ቁሳጡን ሲከፍቶ ምንም ውል አልነበረም። እና
እና ምንም ሁሉ እንደነበረው ስትነግረው አረ እንደዛ ነው ብሎ ፈልጎ ሳገኝ አንቺ ልጅ ሰርቅሽ ነው አይደል ትሁት እኔ ገዛኝ ማን እንደሆነ ካላወቅሽ መሞት ፈልገሻል አይደል እያላት ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ያሰናበታችኋለሁ። ቪዲዮ ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ